ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወማ አርሰልና ቀብለከ ሚነል ሙርሰሊን ካንተ ቀደም ሲል የነበሩትን መለክተኞች አላክናቸውም ይላል አላህ Subhanahu Wa Ta'ala ኢላ ኢነሁም ለየእኩሉነ الطعام እነዛ መለክተኞች ሁላቸውም በየጊዜያቸውና በየሀገራቸው ተልከው ሲመጡ እንደማንኛውም የሰው ልጅ ምግብ የሚበሉና እንዲሁም ለለተለት ስራቸው በገበያ የሚሰማሩና በህብረተሰቡ ላይ ተሳትፎ የሚያደርጉ ቢሆኑ እንጂ ይላል። ባለፈው አያት ባለፈው ሳምንት ማሊ هذا الرسول يأكل الطعام ويمشي في الأسواق የሚል ጥያቄ አንስተው ስለነበረ ለዛ መልስ ነው ይሄ ማለት ነው። ይሄ ነብይ ነኝ የሚል ሰውዬ እንደሚለው የአላህ ነብይ ከሆነ የአላህ ባለሟል የሆነ ሰው እንዲሁ ዝም ብሎ ጎስቋላ ኑሮ ለምን ይኖራል? እንደኛ ለምን ጌታው ከንዛ ያወርድለትም? ድልብ የሆነ ገንዘብ ቢዝቁት የማያልቅ ገንዘብ አውርዶለት በሀብት ለምን አያንበሻብሸውም? እሱ ግን የአላህ ነብይ ነኝ ይላል። እንደኛው ምግብ ይበላል፣ ደረቂጣ በልቶ ነው የሚውለው። እንደኛው ደግሞ ገበያ ለገበያ ወይም እርሻ ለእርሻ ይንከራተታል። ምኑ ለየው ከኛ? ተኛ የተሻለበት በምንድነው ብለው ሊያንቋሽሹ ሞክረው ነበረ ማለት ነው። ያኔ አላህ Subhanahu Wa Ta'ala ለዚህ ጥያቄ ቆይቶ መልሱን አመጣ ማለት ነው። ካንተ በስተፊት የነበሩትን ነብያቶች እንዲያደረኩ ማኩንተ ቢድዓ ሚን الرسل እንደሚለው ሱረቱል አህቃፍ ላይ እኔ ሱናዬ ወይም ልማዴና ስርዓቴ አይለወጥም ይላል። ታንተ በፊት የነበሩትን ነብያቶች ያደረኩትን ነው በአንተም ላይ የማደርገው፣ ከዛ የተለየ ላንተ የማደርገው ነገር የለም ይላል ማለት ነው። እና የነብያት ታሪክ ምንድነው? ካንተ በፊት የነበሩት መለክተኞች በተላኩ ቁጥር እንዳንተው ሰው ናቸውና ሰው የሚበላውን ነገር ነበረ የሚበሉት ይላል። እንደገና ደግሞ የለተለት ስራቸውን ለማከናወንም ገበያ ለገበያ ከህብረተሰቡ ጋራ ይንቀሳቀሱ ነበረ። ተዛ የተለየ ነብይ ልክ ያላቅም። ስለዚህ አንተንም እንደዛው ነው የላኩህ። መቼ ነው ተዚህ የተለየ ነብይ ተላከ የተባላችሁት በላቸው ይላል። ታሪክ መስክር ማለታቸው ነው ማለቱ ነው። የወትሮ ነብያቶች እንግዲህ ነብይ በሆኑ ቁጥር ልክ ከህብረተሰቡ ተለይተው በአለም ላይ የተለየ ማዕረግና ክብር ጸጋ ሀብት ሞልቶላቸው በዛ ታጅበው የሚመጡ አስመስለው ነው እነሱ የሚያጥላሉት ማለት ነው። ይሄ ሆኖም ማያቀም ማንኛውም ነብይ ከህዝቦች የሚለየው በእምነትና በአቋሙ እንጂ በኑሮ ደረጃው አይደለም። እንደማንኛውም የህብረተሰቡ አባል ነው የሚኖረው። ዱንያ የዋጋ አይደለችምና ለሙእሚኖች ነብይ ስለሆነ የተለያየ ኑሮ አልሰጠውም ማለቱ ነው። እንደማንኛውም ወገኖች ሰርተህ ኑር ነው የምለው፣ ግን የኔን መልእክት አድርስ በየነውና የምልከው። ቀዳሚዎቹም ነብዮች እኮ ስልካቸው እንደሱ ገበያ ለገበያ ለስራ የሚንቀሳቀሱ እንደገና ደግሞ ያገኙትን ምግብ የሚበሉ እንደማንኛውም ተራ ሰው የሚኖሩ ሰዎች ናቸው እንጂ የተለየ ሰው አይደለም የላኩት ካሁን ቀደምም። ታዲያውን ምን አዲስ ነገር ተፈጠረና እንደኛ ምግብ ከበላና ገበያ ለገበያ ከሄደ ለነብይነት ብቁ አይደለም የምትሉት ከየትኛው ታሪክ ተነስታችሁ ነው በላቸው ይላል። ወጃአልና ባዕዶኩም ሊባዕድን ፊትና፣ ነገሩ ይሄ ሳይሆን ችግሩ ይላል እኛ ከፊላችሁን ለከፊሉ መሞከሪያ መፈተኛ አድርገናችኋል ይላል አላህ Subhanahu Wa Ta'ala። ሰው ሲባል እስበርሱ አንዱ ለአንዱ ፈተና ነው። ይሄን ወደደም ጠላም አወቀም አላወቀም ይሄ የማይቀር ጉዳይ ነው ማለት ነው። ወጃአልና ባዕዶኩም ቁልና ቢጡ ባዕዱኩም ሊባዕድን አዱ እንዳለው ማለት ነው። ገና ወደ መሬት በሚወርዱ ጊዜ ሰው ልጆች ለሁለት ተከፍለዋል ማለት ነው። እና ፈሪቀ الرحمن ወፈሪቀ الشيطان። ተዛ በኋላ ትግላችሁን ቀጥሉ፣ ወደ መሬት ወርዳችሁ ግማሹ ከሰይጣን ጋር ይወግናል፣ ግማሹ ተረህማን ጋር ይሆናል። ያም እኔ ነኝ ሐቁ እኔ ጋር ነው ያላል፣ ያኛውም እኔ ላይ ነው ይላል። በአንዱ ለአንዱ ፈተና ሆኖ እንዲቀጥል ተወስኖባቸዋል። በዛ መሰረት ያው ሐቅን ላለመቀበል ያኛውን ወገን እያጥላላችሁና ራሳችሁን እያመጎሳችሁ መፈታተናችሁ የተለመደ ያለ ጉዳይ ነው አለ አላህ Subhanahu Wa Ta'ala። ከፊላችሁን ለከፊላችሁ መፈተኛ አድርጌ ፈጥሬያችኋለሁ። ይሄን ያደረኩት ለምንድን ነው? አተስቢሩን አምላ ተስቢሩን፣ ትታገሳላችሁ ወይስ አትታገሱም ልትፈተኑ ይላል አላህ Subhanahu Wa Ta'ala።
እንግዲህ የሰው ልጅ ወደደም ጠላም ወደዚህ ምድር ሲመጣ ለፈተና ነው የመጣው ማለት ነው። ያው በፈተና ኬላ ላይ ማለፍ ግድ ነው። ፈተናው ያንዳንዱ ይከብዳል፣ ያንዳንዱ ይቀላል፣ ያንዳንዱ ይበዛል፣ ያንዳንዱ እንትን ይላል ያንሳል። ግን ከፈተና ነፃ የሚሆን አንድም ሰው የለም በምድር ላይ ማለት ነው። ፈተናው ደግሞ ከውጭ ጥላት ብቻ ሳይሆን እስበርሳችሁ ትቆላለፋላችሁ፣ ትጠላለፋላችሁ። እንግዲህ እናት አባት ሳይቀር ወንድምና እህት ሳይቀር ባልና ሚስት ሳይቀር አቅረበል አቅረቢን የተባሉት ራሱ እስበሱ መናቆር ነው በየጊዜው ማለት ነው። ስለዚህ አንዱ ለአንዱ ፈተና እንዲሆን ነው የተፈጠረው ማለት ነው። ያ ፈተና ይቅርልኝ ማለት አትችልም። አትፈትነኝ አትበል። ለምን አልፈትንህም ነው የሚለው። ምክንያቱም አንድ ተማሪ ትምህርት ቤት ገብቶ ሳትፈትኑ ዝም ብላችሁ ሻሃዳ ስጡኝ ማለት ጅልነት ነው፣ ተቀባይነት የለውም ማለት ነው። እና ታልተፈተንክ እንዴት አድርጎ ደረጃ ይታወቃል ነው የሚባለው። ይህች ህይወትም ፈተና ናት በሙሉ እያለ ነው አላህ Subhanahu Wa Ta'ala። ፈተናችሁ ደግሞ እስበርሳችሁ ነው። የቅርብ ዘመድ የተባለው ልጅ፣ አባት፣ ወንድም፣ እህት እንኳን ሳይቀር እስበርሱ አንዱ ለሌላው ፈተና ነው ማለት ነው። ግድ ጥላት ይሆነዋል ማለት አይደለም። በፍቅርም ፈተና ነው። መወደድ የማይገባውን ስትወድ አላህ ፈተና ላይ ስጥልህ ነው ማለት ነው። በመውደድም በመጥላትም በሀብትም በድህነትም በእውቀትም በጀህልም በሁሉም ነገር ተቃራኒ ነገሮች ሁሉ ፈተናዎች ሆነው ይመጣሉ ማለት ነው። ስለዚህ ይሄ ፈተና ምንድነው መቋጫው? አተስቢሩን ምስጥሩ ይሄ ነው ማለት ነው። አተስቢሩን هل تسبرون في الامتحان እንግዲህ ፈተና አልገባም ማለት አይቻልም። መግባት ግዴታ ነው ማለት ነው። ግን ፈተናውን በብቃትና በትጋት ሰርተህ በጥሩ ውጤት ትወጣለህ አትወጣም ነው ጥያቄው። እና በዛች በፈተና ላይ ሶብር የምታደርጉ ከሆኑ በሶብር ጥሩ ውጤት ይዛችሁ ትወጣላችሁ ማለት ነው። ሶብር ካላደረክ ደግሞ ውድቀትክን ይዘህ ትወጣለህ ማለት ነው። ተዚህ ውጭ ልትሆን አትችልም። ወካነ ረቡከ በሲራ እና ጌታ ጥልቅ ተመልካች ነው። ጌታ ሳይፈትንም ያቃችኋል። እያንዳንዳችሁ ስሜታችሁን ገና ሳትፈጠሩ በፊት ነው የሚያቃችሁ። እና እሱ ፈትኖ በፈተና ውጤታችሁ ነው እድላችሁን የሚመድብላችሁ። አለበለዚያ ውጤቱን አያውቀውም አይምሰላችሁ። ጌታ እያንዳንዳችሁ በውስጥ ስሜታችሁ የተደበቀና የታመቀውንም ሳይቀር ያውቃል። እንኳን ከላይ የምትናገሩና የምትሰሩትን ቀርቶ ማለት ነው። እስበርሳችሁ ግን እንድትገላለጡ ይፈለጋል ማለት ነው። ተሸፋፍኖ ሰው ሁናችሁ እንዳታልፉ እና እያንዳንዱ ማን ነው ጥሩ ማን ነው መጥፎ፣ ማን ነው ተንኮለኛ ማን ነው ኸይረኛ የሚባለው በመድረክ ላይ እያንዳንዳችሁ መተዋወቅ አለባችሁና ለዛ ነው ፈተና የምሰጣችሁ ይላል አላህ Subhanahu Wa Ta'ala። ስለዚህ እንግዲህ ሁላችንም ወደድንም ጠላንም ፈተና መድረክ ላይ መግባታችን የማይቀር ጉዳይ ነው ማለት ነው። ዋናው ጥያቄ ያን ፈተና በቆራጥነት ለመወጣት ትግስት ተላብሰን ነው ያለ ነው። በጥሩ አካሄድ ያን ውጤት ለማሳየት እየተጓዝክ ከሆነ ምንም ችግር የለው፣ ፈተናው አይጎዳህም ማለት ነው። ግን በፈተናው ተበልተህ ከሆነ ነው ኪሳራው። ያ ተቀረ ያው ሱረቱል አስር ባጭሩ እንዳስቀመጠችው ማለት ነው። ወተዋሶ ቢሶብር ወተዋሶ ቢልሐቅ። ሶብር ያደረገ ሰው ፈተናውን በብቃት ይወጣል፣ ያኔ ጀነትን ነዒምን ያተርፋል ማለት ነው። ሶብር ያጣ ሰው ደግሞ ለጊዜያዊ ስሜት ለጊዜያዊ ፍላጎት ብሎ ሐቅን ረገጠ ከሆነ ደግሞ ያ ተፈተና ወድቋል ማለት ነው። ለጊዜው የተደሰትኩኝ የሚመስለው እንኳን ነገ ያው ለጀሂም የተጋለጠ ስለሆነ ያ ነው የሚጠብቀውና አተስቢሩን ይላል ማለት ነው። በስቲፋም ትታገሳላችሁ፣ አትፈትነኝ አታድርስብኝ አትበል። ይሄ የማይቀር ጉዳይ ነው። ፈተናውን አቅልልልኝ፣ ብርታቱን ስጠኝ፣ እርዳኝ ነው ማለት ያለብህ። አለበለዚያ ፈተና የማይደርስበት ሰው ማንም የለም። ለምን ተፈጥረ ለምን እንዴት አትፈትነኝ ትላለህ ማለት ነው። ያንን ፈተና ግን በብቃት ከተወጣ መፈተኑ ራሱ ጸጋ ነው ማለት ነው። ምክንያቱም ባትፈተን ኑሮ እዛ ውጤት አትበቃም ነበርና፣ ያን ፈተና በብቃት መወጣት ካቃተህ ግን ወድቀሃል ማለት ነው። ከወደክ ደግሞ ራስህን እንጂ ማንንም አትወቅስም። ጌታ ለምን ጀነት አልሰጠኸኝም እንደሌሎቹ፣ ለምን ከጀሃነም አላደንከኝም በምትልበት ጊዜ ራስህና የወደከው ፈተና ሰጠው ያለፉት አለፉ፣ አንተ ግን ወደክ ማን ትጠይቃለህ? አንድ ፈተና እንግዲህ አንድ አስተማሪ በክፍል ውስጥ ብዙ ሰው ተማሪዎችን ነው የሚያስተምረው። ግን ሲያስተምራቸው እኩል ነው የሚያስተምረው የሚያስረዳው። ለአንዱ የተለየ የሚሰጠው ነገር አለ? አብሮ በጅምላ ሁላቸውንም አሰልፎ ነው የሚያስተምራቸው።
ከዛ በኋላ ፈተና ሲመጣ ግን ጎበዝ የሆነው ተማሪ በደንብ ሲከታተል የነበረው ያን ወሳኝ ነጥቦችን ይዟልና ማስታወሻውን ፈተናውን በቀጥታ ቆርጦ ይወጣል ማለት ነው። ሌላው ዘግቶ ይወጣል። ስለዚህ ኡስታዝ ለምን እኔን ጣልከኝ ማለት ትችላለህ? ነገር እኔም ጣልኩ እኮ ነው ያስተማርኳችሁ እሱ ለሲመልስ ለምን አንተ አልመለስክም ነው የሚልህ ማለት ነው። ስለዚህ አሁንም አላህ ወሊላሂ المثل الاعلى እኔ በዚህ ምድር ላይ ይቺ ምድር ራሱ የመከራ መድረክ ናት ማለት ነው። የፈተና መድረክ ናት። ትምህርት ቤት ነው ያንዳንዱ ዱንያ ራሷ ማለት ነው። ስለዚህ እዚህ ምድር ላይ የመጣ ሰው በየለቱ እድሜው እስካለ ድረስ በፈተና ላይ ነው ያለው። የትምህርት ቤት በአመት አንድ ጊዜ ነው ተፈትኖ ውጤት የሚመጣው ማለት ነው። ይሄኛው ፈተና ግን ትልቁ ፈተና እድሜያችን በሙሉ ፈተና ነው ማለት ነው። ተተፈጠርና እስከምናልፍ ድረስ ያለው ጊዜ የፈተና ጊዜ ነው። ከዛ በኋላ ያቺ ውጤት የምትመጣበት انما توفون اجوركم يوم القيامه فمن زحزح عن النار وادخل الجنه فقد فاز وما الحياه الدنيا الا متاع الغرور እንዳለው ነገ ያው ግርድና ምርቱ ይለያል ማለት ነው። ስለዚህ አተስቢሩን አለ ይሄን ፈተናችሁን ጥርሳችሁን ነክሳችሁ በርትታችሁና ተግታችሁ ለመወጣት ትሞክራላችሁ ወይስ ተዝለፍልፋችሁ ትወድቃላችሁ? ወካነ ረቡከ በሲራ ጌታ በሁላችሁም ምስጢርን አዋቂ ጥልቅ ተመልካችና የቅርብ ታዛቢ ነውና እኔ በፈትናችሁም ባልፈትናችሁም አውቃለሁኝ። እናንተ ግን ራሳችሁ በገዛ ድክመታችሁ የወደቃችሁ መሆኑን ራሳችሁም በአካባቢያችሁ ያለውም ሁሉ እንዲያውቅና እንዲታዘብ ነው መፈትናችሁ። ይሄንን አውቃችሁ ለውጤት ተዘጋጁ በላቸው ይላል። وقال الذين لا يرجون لقاءنا እነዛ ደግሞ እኛ ጋራ መገናኘትን የማይፈልጉ የሆኑት ልግመኞች እንደዛ አሉ ይላል። እምነተ ቢሶች ካህዲዎች ማለት ነው። እንግዲህ አንዳንዶቹ እኛ ከተውነው ይተወን የሚመስላቸው ጅሎች አሉ። አላህ የሚባለውን ጌታ ብንረሳው እሱም ይረሳናል፣ ብንተወው እኛም እሱም ይተወናል መስሏቸው ደንት የላቸውም ስለ ሃይማኖት ማለት ነው። የሃይማኖት ጉዳይ ከመጣ ተመጤፍ አይቆጥረውም፣ ጆሮ ዳባ ብሎ ሊያልፈው ይሞክራል ማለት ነው። እና ምን ይላሉ? قال الذين لا يرجون ማለት لا يخافون لقاءنا የኛን መገናኘት የማይፈሩ ምናልባት ነገ አልነሳም ስል ብነሳስ አልጠየቅም ስል ብጠየቅስ የሚል ስሜት የላቸውም፣ ደንዝዘዋል ማለት ነው። ወይም ደግሞ لا يخافون لا يرجون የሚለው لا يخافون ለሚለውም ተፈስሯል ማለት ነው። ጌታ ጋር መገናኘትን የማይፈሩ ወይም ጌታ ጋር መገናኘትን የማይፈልጉ ተስፋ የማያደርጉ ማለት ነው። እንግዲህ ኢማን ያለው ሰው ጌታ ጋር በመገናኘቱ መልካም እድል አገኛለሁ ብሎ ተስፋ ያደርጋል። ያን ለማግኘት መስራት የሚገባውን ይሰራል ማለት ነው። እንደገና ደግሞ ጌታ የተቆጣ እንደሆነ ይቀጣኛል ብሎ የሚፈራ ከሆነ ከዛ ከቅጣት ለመዳን ፍርሃት ስለሚሰማው ጌታ የሚፈልገው ነገር ላይ ይውላል ማለት ነው። ይሄ ስሜት የሌለው ሰው ግን የጌታ ጀነትንም ተስፋ ያደርግም ቅጣቱንም አይፈራም። ለምን? መጀመሪያ አልነሳም የሚል አቋም ይዟልና ጌታን ከተውኩት ትቶኛል ማለቱ ነው። ላ አንተ ብትተወኝን ያልተውህም አለ አላህ Subhanahu Wa Ta'ala ፈረድሃለሁ። ስለዚህ قال الذين لا يرجون لقاءنا እኛ ጋራ መገናኘትን የማይፈሩ ወይም እኛ ጋራ መገናኘትን ተስፋ የማያደርጉት አሉ ለውላ እንዚላ علينا الملائكه የሰውዬ እንደሚለው እውነት ነብይ ከሆነ ለምን መላእክት በእኛ ላይ በገሃድ አያወርድልንም ብለው ይህን ጥያቄ ያቀረቡ ይላል። እንግዲህ ሁጃ እንደ ማስረጃ መጠየቃቸው ነው በእነሱ አስተሳሰብ። እኛ የሰውዬ ከኛ መካከል ተነስቶ እኔ የአላህ ነብይ ነኝ እያለ ራሱን ይሾማል። እሱ ተማን በልጦ ነው? እውነት እንደሚለው አላህ የመረጠውና ለዚህ ማዕረግ ያበቃው ከሆነ ያው ወህይ የሚያመጣልኝ መላእክት ነው ብሏል። ያ ወህይ የሚያመጣለት መላእክት በአደባባይ እኛ ያየነው ከሰማይ እንዳሞራ እየተውለበለበ መጥቶ አጠገቡ ጀፍ ብሎ ለምን አይቆምምና አሁን ይሄ መሐመድ ኢብኑ አብዱላህ የተባለው ወንድማቸው በጌታ ዘንዳ ተመርጧል ተሹሟል፣ ስለዚህ ከዛሬ ጀምራችሁ ተቀበሉት ተከተሉት ብሎ ጅብሪል ራሱ በገሃድ ፊቱ ቆሞ ለኛ ለምን መግለጫ አይሰጥም የሚል ጥያቄ አቀረቡ ማለት ነው። ሹብሃ እንግዲህ ለምንም ለማያቀው የዋሁ ለማደናበር እሱ እንደሚለው አላህ ቢልከው ኑሮ ያ መልእክቱን ያመጣለት መላእክት ለምንድነው ከጎኑ ቆሞ የመግለጫ የማይሰጥለት የሚል ማደናገሪያ አቀረቡ ማለት ነው።
ይሄ አልበቃ ብሎ ወደ ባሰው ደግሞ ይሻገራሉ። አሁን ረበና አሉ እንዳውም በቀላሉ ለምን ጌታችንን አያሳየንም? የጌታ ተመራጭ ነኝ፣ ጌታ እኔን ሹሞኛል ሸልሞኛል እያለ ነው ያለው። ያ ለሱ የሾመና የሸለመው ጌታ በገሃድ መጥቶ ከጎኑ ቆሞ ይሄውላችሁ መሐመድን ከመሐከላችሁ መርጫለሁኝና እኔ ጌታችሁ ነኝ፣ ካሁን በኋላ መሪያችሁ መሐመድ ነው ብሎ የሹመት ደብዳቤውን በእጁ ሲሰጠው ለምን አናይም አሉ ተነጭራሹ ማለት ነው። ይህንን አይነት እንግዲህ በጣም ከባድና ድፍረት የተሞላበት ጥያቄ አቀረቡ። ለቀድ ይስተክበሩ ፊ አንፉሲሂም ማለት እነዚህ ሰዎች በስሜታቸው በጣም ተነፉ፣ ታቅማቸው በላይ ተኮፈሱ ይላል ማለት ነው። እንግዲህ አንድ ሰው ራሱን ማኩራራት ይችላል፣ ግን በተወሰነ ደረጃ ሰውነቱን ሳይለቅ ማለት ነው። እነዚህ ግን ማንነታቸውን ረስተው ራሳቸውን በጣም ከሚገባ በላይ አገነኑና አከበሩ ማለት ነው። እንግዲህ በእነሱ አባባል አላህ ነብዩን ይዞ ከጎኑ ቆሞ ለነሱ መግለጫ መስጠት ማለት እነሱን ልመና ሊመጣ ማለት ነው። ባካችሁ ተቀበሉት የመለክተኛዬን እንዳው ባካችሁ በኔ ይሁንባችሁ ብሎ አላህ ራሱን ዝቅ አድርጎ እነሱ ተለማኝ ጌቶች ሊሆኑ ነው ማለት ነው። እንዲህ አይነት ብልግና አለ እንግዲህ የሰው ልጅ እዚህ ደረሰ ማለት ነው። እና ጌታ እኛ ዘንድ መጥቶ ትላለህ አንድ እንኳን ስልጣን ያለውን የቀበሌ ባለስልጣን እንኳን አንድ ጉዳይ ካለ አንተ ትጠይቀዋለህ እንጂ ናቶሎን ዘንዳ ትለዋለህ። ለምሳሌ የመንግስት ባለስልጣናት በየቦታው በተዋረድ ይሾማል። እያንዳንዱ የተሾመውን የቀበሌውን አስተዳደር የወረዳውን ያንተውን አንተ ለመሾምህ ለምን ፕሬዝዳንቱ መጥቶ ነው የፊት መግለጫ አይሰጥም ይባላል? በሰው ደረጃ እንኳን የታለበን ፕሬዝዳንቱ መጥቶ አንተን መሾምህን የነገረህ ተሾም ያለው ብሎ ሲመጣ ብቻ ነው የምትቀበለው። ይሁን አይሆን ምን አገባል? ግን እነዚህ ሰዎች የድርቅናቸው ብዛት ረበል ዓለሚን የሚያህል ነገር ከሰማያት ወርዶ እነሱ ኮሲ ላይ ቆሞ ቆሻሻ ቦታ ላይ እባካችሁ የነ መልእክተኛዬን ተቀበሉኝ እኔ ሾመዋለሁ መርጨዋለሁ ብሎ ለምን እንዲህ አላደረገም እስተ ማለት ሄዱ። የድርቅናቸው ብዛት ይላል። ወአተው ዑቱወን ከቢራ በጣም አይከብዱ የከበደ ድርቅና እንደረቁ። የሰው ልጅ ይደርቃል፣ ግን የነዚህ ባሰ። የመጨረሻ ድርቅና ላይ ደረሱና አላህን እንደ ተራ ነገር አድርገው ራሳቸውን እንደ ባለስልጣንና እንደ ባለማረግ አድርገው ጌታ የወረዳ ወርዶ እነሱን ደጅ እንዲጠናና ነብዩን ተቀበሉልኝ እያለ ከነሱ ኮሲ ላይ ቆሞ እንዲለምናቸው ይፈልጋሉ። ይሄ ነው እንግዲህ መጠን የሌለው ብልግናና ወሰን የሌለው ድርቅና ይላል አላህ Subhanahu Wa Ta'ala። እስከዚህ ድረስ የሰው ልጅ እንግዲህ አቅሙን ስቶ ይሄዳል ማለት ነው። ያነ የውመ የረውነል መላኢከተ ላ ቡሽራ ይላል። እንግዲህ እነሱ የሚሉት ጥያቄ አቂል የሆነ ሰው ይፍረደኝ። እውነት ያባባላቸው አግባብ አለው ትክክል ነው የሚል ካለ ለህሊናቸው ማለት ነው። ግን እኔ ሳልሆን እነሱን አቅማቸውን የማሳውቅበት ልኡክ ምልክበት ቀን አለ ይላል። አሁን እንግዲህ አቅማቸውን ራሳቸውን እንደ ጌታ አድርገው እኔን እንደ ተራ ነገር አድርገው ነውና እየተናገሩ ያሉት። እኔ ሳልሆን የኔ ተወካዮች ልክላቸዋለሁኝ። ያ እነዛ ተወካዮች በሚመጡ ጊዜ አቅማቸው ምን ያህል እንደሆነ ይገባቸዋል ይላል። እነሱ መላእክቶች ናቸው። መላእክት አንድ ቀን ይመጣልሃል ያንተን ማንነት ሊያሳውቅህ በለው ማለት ነው። እና ላ ቡሽራ የውመኢድ ሊልሙጅሪሚን ያነ እነዚህ ጠማማዎች የሚያስደስታቸው ነገር አያጋጥማቸውም። ወየቁሉነ ሂጅራን መህጁራ እነዛ መላእክቶች ደግሞ እነሱ ጋር መተው እናንተ ተመልካም እድል የተባረራችሁና የተሰናበታችሁ እድል ለቢስ ናችሁ ብለው መግለጫ የሚሰጡበት ቀን ይመጣላቸዋል። ያነ አቅማቸውን ይረዳሉ ይላል ማለት ነው። ማለት ምንድነው? እያንዳንዱ ሰው ያው አጀል ተደርጎለታል፣ የሚሞትበት ዕለት ተይዞለታል ማለት ነው። ያቺ ቀን በምትመጣበት ጊዜ መለከል መውት ይመጣልሃል ማለት ነው። መለከው መውት በሚመጣ ጊዜ አንተ ምን ያህል ታላቅ ሰው መሆንህ ተዛ ጊዜ ታውቀዋለህ። የኛ ደረጃ ደግሞ ምን ያህል እንደሆነ እነዛ መላእክተኞች ተኔ ተወክለው ሲመጡ በሚነግሩህ ነገርና በሚከሰተው ሁኔታ ያንተና የኔን ማንነትና ማንነት የዛ ጊዜ ይገባሃል። እስከዛው ግድ የለም ቀጥል ይላል አላህ Subhanahu Wa Ta'ala። እና እንግዲህ መለከል መውት በሚመጣበት ጊዜ ገና ሲመጣ ያው በይፋ ይታያል ለሟቹ ሰውዬ ማለት ነው። በሚታዩ ጊዜ የትልግባ ይደነግጣል። እንግዲህ መላእክቶች በጣም
ከባድ የሆኑ ጉልበተኞች ማንም ነገር ሊቋቋማቸው የማይችሉ ነገሮች ናቸው። እነዚህ መላእክቶች በሚመጡ ጊዜ መጀመሪያ ወይቁሉነ ሂጅራን መህጁራ የሚለው ሁለት አይነት ትርጉም ይኖረዋል። አንደኛ እነዚህ ሰዎች እነዚህ መላእክቶች ሲመጡ ሲያዋቸው ይጨነቃሉ፣ መሬት ይጠባቸዋል፣ ወዴት እንግባ ይወራጫሉ ማለት ነው። ሰውነቱ እንግዲህ በህመም ተልፈስፍሷል፣ መንቀሳቀስ አይችልም፣ ግን ይፈራገጣል። ያዘ ጊዜ ሊሸሽ እየሞከረ ነው ማለት ነው፣ ግን አቅሙ የለም። ሂጅራን መህጁራ ማለት አያድርስ አራትንጡብኝ እንደ ወዴት ልግባ ምን ይብቃኝ እያለ የሚጨነቅበት ጊዜ ይመጣል። ገና እነሱን ማየት እንኳን መቋቋም አልችል ብሎ ማለት ነው። ሂጅራን መህጁራ ማለት ውግዝ እንደሚባለው ማለት ነው። እና አያድርስ ነው፣ አንተን ላይ አልፈልግም እባክህ ዞር በልልኝ ይባላል አንድ መጥፎ ነገር በሚመጣ ጊዜ። ግን ዞር ልብትለው ተልኮ ያለው አይለቅህም ማለት ነው፣ ተልኮውን ሳይወጣ። ሂጅራን መህጁራ አያድርስ ወዳው ዞር በልልኝ ራቀኝ ኧረ እባክህ እያለ የሚለፈልፍበት ጊዜ ይመጣል ማለት ነው። ይሄ አንድ ነው። ሟቾች ራሳቸው ናቸው ይሄን የሚሉት ማለት ነው። በሁለተኛው ትርጉም ሂጅራን መህጁራ ማለት መላእክቶቹ ራሳቸው ይመጡና በሉ እናንተ እስከዛሬ በህይወት ስትቀልዱ ኑራችኋል፣ የተፈጠራችሁበትን ዓላማ ስታችሁ የሰይጣን ተከታዮች ሆናችሁ ከርማችኋል። አሁን ይሄውላችሁ ህይወታችሁን ልንረከባችሁ መጣ፣ ማን ነው የሚያድናችሁ ብለው በሚጠይቋቸው ጊዜ እነሱ የት እንግባ ብለው ሲንሸረድዱ በሚያውበት ጊዜ ሂጅራን መህጁራ ማምለጫ የለህም፣ ገባህበት ብትገባ ዛሬ ከኔ የምታመልጥበት ምክንያት የለም፣ እጅ ወደ ላይ ይባላሉ ማለት ነው። እና ሐራሙን አለይኩም النجاح والفلاح ካሁን በኋላ እናንተ ከኛ እርምጃ የምትድኑና የምታመልጡበት ነገር አይኖርም፣ ሲያምርህ ይቅር የፈለገው ቢሆን አለቅህም ብሎ መግለጫ ይሰጣል መልአኩ ማለት ነው። ያኔ እንግዲህ እሱ ምን ያህል ደካማ ፍጡር መሆኑ ይገባዋል። አላህ ደግሞ Subhanahu Wa Ta'ala እንኳን ራሱ መለክተኞቹና ተወካዮቹ ምን ያህል አስፈሪዎችና ከባዶች መሆናቸው የዛ ጊዜ ይረዱታል። እስከዛ ይቀልዱ ግደለም ይላል ማለት ነው። ከዛ በኋላ ወቀዲምና ኢላ ማ አሚሉ ሚን አመል ነዚህ ላይ ነብዩ አለይሂ ሰላቱ ወሰለም የመለከል መውትን አመጣጥና አቀራረብ በተመለከተ የተናገሩት ሐዲስ አለ። በጣም ረጅም ነው። ባጭሩ ለመጥቀስ ያህል አንድ ሰው አጀሉ በሚደርስበት ጊዜ መላእክቶች ያ መለከል መውት ይመጣል። አጃቢዎች አሉት፣ ብዙ ጀማዓዎች አሉት ማለት ነው። ከጎኑ በሚመጡ ጊዜ ሩህ የሚያወጣው ራሱን የቻለ አንድ ክፍል ነው። ሲያወጣ ደግሞ ወዲያው የሚረከቡ አሉ ማለት ነው። ይሄ መለከል መውት ይመጣና እዛ ሟቹ አጠገቡ ይቀመጣል ማለት ነው። ጥሩ ሰው ከሆነ ያ ጥሩ ሰው በሚመጣበት ጊዜ ገና ኑር ሆኖ ይመጣለታል። መላእክቶቹ ራሳቸው እንደ ፀሐይ እየበሩ ይመጣሉ ማለት ነው። ያኔ አጠገቡ ጠጋ ይልና አየቱል ነፍሱል ሙጥመኢነቱ እኽሩጂ ኢላ ረቢኪ ኢላታል ማለት ነው። አንቺ በእምነት የተረጋጋሽ ሆንሽው ነፍስ ሆይ አጀል ደርሷልና ቀጠሮ ስለደረሰ ጌታሽ ጥሪ አድርጎልሻል። ካሁን በኋላ የዱንያ ኑሮ አልቋልና ወደ ጌታሽ ጥሪ እጅ ስጪ ይላታል ማለት ነው። ያኔ ጀነት ራሱ ተከፍቶ እንደ ፊልም ይታየዋል ማለት ነው። የሚያቋምጥ በጣም የሚያስደስት ነው። ይሄ ሀገር ነው ወደፊት የሚጠብቅህ ተብሎ ያሳዩታል። ያኔ በጉጉት በደስታ ያች ነፍስ ልክ ተቃሩራ ውሃ እንደዚህ ደፋ ሲያረጓት ተቃሩሯ ጫፍ ፍልቅ ብላ እንደምትወልቅ እንደዛ ከሰውነቱ ሳይሰማ ውልቅ ብሎ ነፍሷ በቀላሉ ትሄዳለች ማለት ነው ተስማምታ። ያኔ ሌሎች መላእክቶች አሉ እና የኑር ከፈን አዘጋጅተዋል። ሚስክ የጀነት ሚስክ ካፉር ይዘዋል። ያን ይዙና በክብር እዛ ቦታ ላይ ያስቀምጧታል ያን የሙእሚኑን ነፍስ። ከዛ ይዙና በዛ በክብር ነፍስ አከናንበው ሽቶ ያርከፈከፉ ወዳውኑ በደስታ እንደ ሙሽራ ይዘዋት ወደ ሰማይ ዓለም ይወጣሉ ማለት ነው። ገና ሰማይ ዓለም ሰማዩ ዱንያ በሚደርሱ ጊዜ በር ሲቆፈቁፉ በረኛው ማን ነው? ሽታው አስቀድሞ ወደፊት እየተነፈገ ይሄዳል እና በረኛው ምን አይነት ደስ የሚል ሽታ ይዛችሁ መጣችሁ ምንድነው ብሎ ይጠይቃቸዋል። እገሌ የተባለው ያ አላህ ወዳጅ ዛሬ ቀጠሮ ደርሶ የጌታን ጥሪ አክብሮ ይሄው ይዘነው መጣንና የሱ ሽታ ነው ይላሉ። ምን የታደለ ሰው ነው ብለው መላእክቶቹ የሚቀኑበት የሚያደንቁት ይሆናል ማለት ነው። በሚቀጥለውም ሰማይ እንደዛው በሚቀጥለውም እስከ መጨረሻው ድረስ ይሄድና
ሰባት ሰማይ በኋላ በቃ እንግዲህ ባሪያዬን አካሉ ሩሁን እንደገና ወደ መቃብር በሚሄድበት ጊዜ ለጥያቄ መልሱትና ከዛ በኋላ ኢልይን የሚባል ቦታ ሩሁን አስቀምጡ ተብሎ ትእዛዝ ተቀብለው ይመጣሉ ማለት ነው። በዚህ መልክ እንግዲህ የሙእሚኖቹ በዚህ መልክ ይወጣል። የነዛ የገራራዎቹና የልግመኞቹ የካሃዲዎቹ ደግሞ እንደዛው ቀጠሮ በሚደርስ ጊዜ ድቅድቅ ጨለማ የመሰለ በጣም የሚያስፈሩ የሚያስበረግጉ ግዙፍ የሆኑ ጦንቻቸው የተጠማዘዘ መላእክቶች ነው የሚመጡለት ማለት ነው። እነሱ መጥቶ እጅ ወደ ላይ ይባላል ማለት ነው። እዛ ወዳውኑ ይጨነቃል፣ ይሸበራል፣ ወዴት ልግባ ይላል። ግን መሮጥ ማምለጥ አይችልም ማለት ነው። ያን ነውጭ አንቺ ኸቢስ የሆንሽ ነፍስ ከዚህ ከቁሻሻ አካልሽ ተለይ ተብለሻል በሚባል ጊዜ ይጨነቃል። ሰውነቱ ላይ ተጣብቃ ሙጭኝ ትላለች ያልወጣም ብላ በግድ እንደዚህ መንጭቀው ያወጣታል ማለት ነው። ካመጣት በኋላ ሌላ ቡድን አለ። እነዛ ደግሞ የጀሃነም ልኡክ መሆናቸው ነው። እነሱ ደግሞ በጣም አይገሙ የገማ ከፈን አዛባ የመሰለ በጣም ቁሻሻ የሆነ ነገር ይዘው ይጠብቃሉ። ማቅ የመሰለ እዛ ላይ ያስቀምጡትና ወዳውኑ ወደ ሰማይ ይወጣሉ። ሰማይ ሄደው ሲቀብሩ አይከፈትላቸውም እና ሽታው አካባቢውን ያውደዋል። ምን ጉር ነው የመጣብን በሚሉ ጊዜ ያ ኸቢስ የሆነ ሙጅሪሙ ሰውዬ ያ ካፊር ያ ሙጅሪም ያ ሙናፊቅ ዛሬ ቀጠሮ ደርሶ ጌታ አንጡ ብሎን ይኸው መተን ነበረ እንዴት ነው ሲል አረና በራ አይከፈትለትም መልሱ ወደዛው ይሄን የመሰለ ግማታም ሀገር ሰማይ ሀገር ይዛችሁ ትወጣላችሁ ይባላሉ ማለት ነው። እንደገና ወደ መሬት ይመለሳል በር ተዘግቶበት ማለት ነው። በዚህ መልክ ነው እንግዲህ የሰው ልጆች ዕጣ ፈንታቸው የሚወሰነው ማለት ነው። ስለዚህ ወቀዲምና ኢላ ማ አሚሉ ከዛ በኋላ ወደ ሰሩ ስራ ዘወር ብለን እናስተውላለን ይላል አላህ። የውመል ቂያማ ሲሆን ደግሞ ሁለቱም በዚህ መልክ ከሄዱና ያው ቀጠሯቸውን ሲጠብቁ በበርዘኽ በመቃብር ዓለም ከቆዩ በኋላ ቂያማ ይመጣና ደግሞ እንደገና በዱንያ ላይ የሰሩት ስራ እየተገመገመና እየተመዘነ ወደ ውጤታቸው ከፊል ወደ ጀነት ወደ ጀሃነም ለመላክ የዛ ጊዜ ደግሞ ይመጣል ሁለተኛው እርከን ማለት ነው። هذا وصلى الله وسلم على النبي وعلى اله